ሰላም እንዴት ናችሁ? ሄደሱ ሄልት ቤተሰባዎች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ምስር እንዴት ነው የደም ማነስን የሚከላከልልን የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ አሁን ላይ በዓለማችን ውስጥ እንዲሁም ደግሞ በሀገራችን ስታንዳርድ ስናየው በህብረት እጥረት የሚመጣ የደም ማነስ ኮመን እንደሆነ ይታወቃል። በተለይ ከምንመገበው ምግብ የህብረት ክምችት ወይም ደግሞ የአይረን ክምችት ከሌለ እጥረት ካለ ብዙ ጊዜ ሰዎች በቀላሉ አይረን ዴፊሽንሲ አኒሚያ ወይም ደግሞ በህብረት እጥረት የሚመጣ የደም ማነስ ኮመን እንዲሆን ምክንያት ሊሆን ይችላል ማለት ነው። ስለዚህ አመጋገብን መርጦ መመገብና አይረን ኮንቴንት ያላቸው ምግቦች አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። በተለይ አይረን እንደሚታወቀው ወይም ደግሞ ብረት ቀይ ደም ሴሎችን ለማምረት የቀይ ደም ሴሎችን ጤንነት ለመጠበቅና አጠቃላይ የደም ዝውውርን ለማሻሻል በተለይ ሄሞግሎቢን ኦክሲጅን እና ምግብን ተሸክሞ ወደ ተለያዩ ሴሎቻችን እንዲያደርስ የሚያደርግ በጣም አስገራሚና ጠቃሚ የሆነ ማዕድን ነው ማለት። ስለዚህ የብረት እጥረት በሚኖርብን ጊዜ ሰዎች ለድካም እንዲሁም ደግሞ እንደሚታወቀው የአይረን እጥረት ሲኖር አኒሚያ እያልን የምንጠራው ምልክት እንዲከሰትና በሽታ እንዲከሰት ሊያደርግ ይችላል ማለት ነው። ስለዚህ ምስር ቅድም እንደጠቀስነው በከፍተኛ ደረጃ የብረትን ክምችት የፎሌትን እንዲሁም ደግሞ ለአይረን መመጠጥ የሚያስፈልጉ በጣም አስፈላጊ የሆኑ ፕሮቲኖችን ስለያዘ በተለይ ሰዎች ብረት የመጣ የደም ማነስን ለመከላከልና እንዲሁም ደግሞ ሰዎች የዚህ ችግር ካለባቸው ወደ ነበሩበት እንዲመለስ የሚያደርግ በጣም አስገራሚ የሆነ የምግብ አይነት ማለት ነው። ስለዚህ አዘውትሮ በአመጋገብ ውስጥ ምስርን ማካተት በተለይ የብረት እጥረት ያለባቸው ሰዎች ቅድም እንዳልነው የአይረን ዴፊሽንሲ አኒሚያ ወይም ደግሞ በብረት እጥረት የሚመጣ የደም ማነስ ሪስክ ያለባቸው ሰዎች እንዲሁም ደግሞ አኒሚያ ያለባቸው ሰዎች በተለይ ይህ ነገር ወደ ነበረበት እንዲመለስ የሚያደርግ በጣም አስገራሚ የሆነ የምግብ አይነት ነው ማለት ነው። ስለዚህ ምስር እንዴት ነው የደም ማነስን የሚከላከል የሚለውን በሁለት ከፊል እናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደረጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር ያደረጋችሁ ትብብራችሁ እንዳይለቅ እጠይቃለሁ። የመጀመሪያውና አንደኛው ምስር በከፍተኛ ደረጃ ብረትን ወይም ደግሞ አይረንን ይዟል። አይረን ቅድም እንዳልነው በተለይ ቀይ ደም ሴሎችን ለማምረት እንዲሁም ደግሞ አጠቃላይ ጤነኛ የሆኑ የቀይ ደም ሴሎች እንዲኖሩን የተሻለ የደም ዝውውር እንዲኖረንና አጠቃላይ ሴሎቻችን በአግባቡ ምግብና ኦክሲጅን እንዲያገኙ የሚያደርግ በጣም አስገራሚ የሆነ የማዕድን አይነት ነው። የእሱ እጥረት በሚኖርበት ጊዜ ቅድም መጠቀስ ነው ሰዎች በቀላሉ ለድካም እንዲሁም ደግሞ ሴሎቻችን በአግባቡ ኦክሲጅንና ምግብ እንዳያገኙ ሊያደርግ ይችላል ማለት በዛ ሂደት በቀላሉ ለአኒሚያ ልንጠቃ እንችላለን። ቀስ እያለ በጊዜ ሂደት ደግሞ አኒሚያ ሚቆይ ከሆነ የተለያዩ ኮምፕሊኬሽኖችን ያስከትላል። ለምሳሌ የልብ ችግር እና ሌሎችንም ችግሮች የነርቭ ፕሮብሌሞችን ሊያስከትል ስለሚችል ጥንቃቄ ማድረግ አለብን ማለት። ስለዚህ ምስር ቅድም እንደጠቀስነው ከፍተኛ የሆነ የአይረን ክምችት ወይም ደግሞ የብረት ክምችት ይዟል። በተለይ በ100 ግራም ውስጥ 3 ሚሊግራም አካባቢ አይረን እናገኛለን። እንዲሁም በአንድ ኩባያ ምስር ውስጥ 6.59 ሚሊግራም አካባቢ እናገኛለን ማለት። ስለዚህ ሰዎች በቀላሉ የብረት በተለይ ደግሞ የአይረን ችግር ያለባቸው ሰዎች ወይም ደግሞ አጠቃላይ አኒሚያ እያልን የምንጠራው ችግር ያለባቸው ሰዎች ወደ ነበሩበት እንዲመለሱ ማድረግ እንዲሁም ደግሞ አንዳንዴ ተጋላጭነት ለመቀነስም በጣም አስፈላጊ ነው ማለት ነው። ስለዚህ ምስርን አዘውትረን የምንጠቀም ከሆነ በተለይ የተሻለ የአይረን ክምችት እንዲኖረን ያደርጋል ማለት ነው። ብዙ ጊዜ ምስር ላይ የምናገኘው የአይረን አይነት ነን ሄም ፓርት ነው። ያ ማለት በቀላሉ የሚመጠጥ የብረት አይነት ሳይሆን በዝግታ የሚመጠጥ የብረት አይነት ማለት ነው። ስለዚህ ብዙ ጊዜ ምስርን ስንመገብ ምስርና ሌሎችንም ተጽዋት የምናገኛቸውን የአይረን ኮንቴንት ያላቸው ምግቦች ስንመገብ ቫይታሚን ሲ ሶርስ ያላቸው ምግቦች አብረን ብንጠቀም የአይረንን መመጠጥ በተለይ አንጀት ላይ በከፍተኛ ደረጃ አይረን እንዲመጠጥ ያደርጋል ማለት። በተለይ ቲማቲም፣ ቃሪያ፣ ሲትረስ ፍሩት ብለን እንጠራቸው ወይም ደግሞ ኮምጣጤ ያላቸው እንደ ሎሚ፣ ብርቱካን፣ ዘይቱና ሌሎችንም ነገሮች ምስርንና ሌሎችን የእጽዋት ተዋጽኦችን ስንመገብ አብረን ብንመገብ የአይረንን መመጠጥ በከፍተኛ ደረጃ ስለሚያሻሽል የአይረን ክምችት የተሻለ እንዲሆን ያደርጋል ማለት ነው። በተቃራኒው ደግሞ ብዙ ጊዜ
አይረንን የሚቀንሱ ወይም ደግሞ ኢንሂቢት የሚያደርጉ ለምሳሌ እንደ ፋይቴት ነገሮችን ማስወገድ አለብን ማለት ነው። ለምሳሌ እነዚህ ዲያሪ ፕሮዳክት ልንጠራቸው ነው ፋይቴት ኮንቴንት ያላቸው ምግቦች ለምሳሌ እንደ ሻይ፣ ወተት እና ቡና ነገሮችን ሪዳክት ማድረግ አለብን ማለት ነው። ያ ማለት ስንመገብ ምግብ ከተመገብን ከአንድ ሰዓት በኋላ ወይም ደግሞ ከመመገባችን ከአንድ ሰዓት በፊት ቢሆን ብዙ ጥናቶች አድቫይስ ያደርጋሉ። እንዲሁም ደግሞ እኛ የምናውቀው ነገር ስለሆነ ጥንቃቄ በተሞላበት የአመጋገብ ዘዴ መመገብ በጣም አስፈላጊ ነው ማለት ነው። ሁለተኛ ምስር በተለይ በከፍተኛ ደረጃ ፎሌትን እና ለአይረን መመጠጥ የሚያስፈልጉ በጣም አስፈላጊ የሆኑ ፕሮቲኖችን ለምሳሌ እንደ ትራንስፈሪን፣ ፌሬትን የመሳሰሉ ፕሮቲኖችን ይዟል ማለት ነው። ስለዚህ አሁንም የአይረንን መመጠጥና የአይረንን ክምችት ይደግፋል ማለት ነው። በተለይ ፎሌት ሄልዝ የሆነ ወይም ደግሞ ጤነኛ የሆነ ቀይ ደም ሴሎች ቁጥር እንዲኖረን ለማድረግ እና አጠቃላይ ሜጋሎብላስቲክ አኒሚያ እያለ የምንጠራውን ለመከላከል በጣም አስፈላጊ ነው ማለት ነው። ፎሌት ለቀይ ደም ሴሎች ሴል ዲቪዥን እንዲሁም ደግሞ ፕሮዳክሽን ላይ ትልቅ አስተዋጽኦ አለው። ቀይ ደም ሴሎች ክምችት አጠቃላይ ጤነኛ እንዲሆኑ ለማድረግ በጣም አስፈላጊ ነው ማለት ነው። እንዲሁም በተለይ በኮባላሚን እና በፎሌት የሚመጣ የደም ማነስን ወይም ደግሞ ሜጋሎብላስቲክ አኒሚያ እያለ የምንጠራውን ለመከላከልም በጣም አስፈላጊ ነው ማለት ነው። ሌላው ፕሮቲን አለው እንደሚታወቀው ምስር በተለይ እነዚህ ፕሮቲኖች ትራንስፈሪን እና ፌሬትን እያለ የምንጠራቸው ወይም ደግሞ አይረንን የሚያጓጉዙ እንዲሁም ደግሞ አይረንን ስቶር የሚያደርጉ በጣም አስፈላጊ የሆኑ ፕሮቲኖችን ይዟል ማለት ነው። እነዚህ ፕሮቲኖች ከሌሉና የእነዚህ ፕሮቲኖች እጥረት ካለ አይረን በቀላሉ ዲፕሌት እንዲያደርግ አንጀት ላይ በቀላሉ እንዳይመጠጥና ከተመጠጠ በኋላም በቀላሉ ለሴሎች ፋንክሽናል እንዳይሆን ሊያደርግ ስለሚችል በቀላሉ የአይረን ምርት ላይኖረን ይችላል ማለት ነው። ነገር ግን አሁን የጠቀስናቸው ፕሮቲኖችን ስለያዘ ምስር በቀላሉ የአይረን ክምችት እንዲኖር አይረን አስፈላጊውን መጠን ሰውነታችን እንዲያገኝ በማድረግ እና የተሻለ የደም ዝውውር እንዲኖረን ያደርጋል ማለት ነው። በተለይ የተሻለ የብረት ክምችት ካለ ሰውነታችን ውስጥ ቀይ ደም ሴሎች ምርት ይጨምራል። ቀይ ደም ሴሎች ፕሮዳክሽናቸው ሄልዚ እንዲሆን ያደርጋል። በዛ መሰረት የተሻለ የደም ዝውውር እንዲኖረን ያደርጋል ማለት ነው። የተሻለ የደም ዝውውር ሲኖረን ደግሞ በተለይ ሴሎቻችን አጠቃላይ የተሻለ ኦክሲጅን እንዲያገኙ ምግብ እንዲያገኙ ያደርጋል ማለት ነው። በዛ መሰረት የአይረን ክምችት በጣም አስፈላጊ ነው ማለት ነው። ሌላው በየቀኑ ምን ያህል መጠቀም እንችላለን የሚለውን ስናይ በተለይ ብዙ እናቶች ሪኮመንድድ እንደሚያደርጉት ከሆነ ከ100 እስከ 200 ግራም አካባቢ ምስርን በየቀኑ መጠቀም እንችላለን ማለት ያ ማለት የሚያስፈልገንን የአይረን ክምችት ለማግኘት እና ሌሎችንም የሚያስፈልጉ ኒውትሪየንቶችን ለማግኘት ከ100 እስከ 200 ግራም መጠቀም እንችላለን ማለት ነው። ሌላው ደግሞ በተለይ አይረን ማለት ምስርን መቀነስ ያለባቸው ሰዎች ደግሞ በተለይ የምግብ መፍጫ ስርዓት ችግር ያለባቸው ሰዎች ለምሳሌ ኢሪቴብል ባውል ሲንድረም እንዲሁም ደግሞ ዳይጀስቲቭ ዲስኦርደር ያለባቸው ሰዎች ብዙ ጊዜ ምስርን ሲጠቀሙ ኢንተርሚተንትሊ ወይም ደግሞ አልፎ አልፎ በጥቂቱ እንዲሆን ይመከራል። ምክንያቱም አዘውትሮ የሚጠቀሙ ከሆነ በተለይ ኢሪቴብል ባውል ሲንድረም ወይም ደግሞ የአንጀት ኢንፍላሜሽን ብግነት ያለባቸው ሰዎች ብዙ ጊዜ የሆድ መነፋት፣ ቁርጠት፣ የጋዝ መጠራቀምና ሌሎችም ችግሮች ሊኖሩ ስለሚችሉ ጥንቃቄ በተሞላበት የአመጋገብ ዘዴ መመገብ በጣም አስፈላጊ ነው ማለት ነው። እንደማጠቃለያ ያህል ደግሞ ብዙ ጊዜ ምስርና ሌሎችንም የእጽዋት ተዋጽኦችን ስንመገብ በተለይ የቫይታሚን ሲ ሶርስ ያላቸው ምግቦች አብረን ብንጠቀም በጣም አስፈላጊ ነው ማለት ነው። በተለይ እንደ ቲማቲም፣ ቃሪያ፣ ኮምጣጤ ብለን የምንጠራቸው ሎሚ፣ ብርቱካን፣ ዘይቶና ሌሎችንም የቫይታሚን ሲ ሶርስ ያላቸው ምግቦች አብረን ብንመገብ የተሻለ የአይረን መመጠጥ እንዲኖር ያደርጋል ማለት ነው። በተቃራኒው ደግሞ ሻይ፣ ቡናና ወተት ስንጠቀም በተለይ ምግብ ከበላን ከአንድ ሰዓት በኋላ ወይም ደግሞ ምግብ ከመብላታችን ከአንድ ሰዓት በፊት ቢሆን በጣም አስፈላጊ ነው ማለት ነው። ምክንያቱም የአይረን መመጠጥ ኢንሂቢት ስለሚያደርጉ ወይም ደግሞ ስለሚቀንሱ ማለት ነው። ስለዚህ የአይረን ቤስት የሆነ አይረን አብዞርፕሽን እንዲኖር ከሆነ አሁን የጠቀስናቸው ምግቦች ማስተካከል በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ምስር እንዴት ነው የደም ማነስን የሚከላከል የሚለውን በሁለት ከፊል ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።